እንደምን አላችሁ ተማሪዎች፣ ይህ ከሳይንስ ሚዲያ የሚተላለፍላችሁ ኬሚስትሪ ትምህርት ነው ለ10ኛ ክፍሎች። ዛሬ ዩኒት 6 ሌሰን 3 እናያለን። ባለፈው ዩኒት 2 እና ዩኒት 1 ከባለፈው ክላሳት አይተናል። ከባለፈው ሪቫይዝ ስናደርግ ፋንክሽናል ግሩፕን አይተናል። ማንኛውም ነገር ኦርጋኒክ ኮምፓውንድን ክላሲፋይ ለማድረግ ቤዝ የሚሆንን ፋንክሽናል ግሩፕ እንደሆነ አይተናል። ዛሬ ደግሞ ሃይድሮካርበን እናያለን። እናንተ ጋር ሳቹሬትድ ሃይድሮካርበን ብሎ ነው የሚጀምረው። ሳቹሬትድ ካልነ ስፔሲፋይ አድርገናል። አንድ ሃይድሮካርበን ብቻ ለማየት ነው የሚያስገድደን። ስለዚህ ቶታሊ ሃይድሮካርበንን ምን እንደሆነ እናያለን ማለት ነው። ታይትል አድርገን ሃይድሮካርበን ይሄን ክላስን ካየነ በኋላ ኦብጀክቲቫችን ምን ሊሆን ይገባል? at the end of this session students you will be able to define ሃይድሮካርበን ምንላቸው ምንድናቸው የሚለውን ዲፋይን ማድረግ መቻል አለባችሁ። ዲፋይን ሳቹሬትድ ሃይድሮካርበን፣ እነዚህ ሃይድሮካርበኖች ሳቹሬትድ እና አንሳቹሬትድ ብለን እንከፍላቸዋለን። ዛሬ ግን ሳቹሬትድ የምንላቸው ሃይድሮካርበኖች እነማን ናቸው ምንድናቸው የሚለውን ዲፋይን ልታደርጉ ይገባቸዋል። ዲፋይን ሆሞሎገስ ሲሪስ ምንለው ሃይድሮካርበን ውስጥ ምንድን ነው አንዱ ቼን ከሌላኛው ቼን በምን ይለያል የሚለውን ስናይ፣ ስለዚህ ሆሞሎገስ ሲሪስ ኬዝ አድርገን እናያለን። ዲፋይን ማድረግ መቻል አለባችሁ። ድራይቭ ጀነራል ፎርሙላ ፎር አልኬን ቤዝድ ኦን ዘ ናምበር ኦፍ ካርበን አተም፣ አልኬንን ስማቸውን እንሰጣቸዋለን። ዛት ሚንስ ፕሪፊክስ ወይም ቅድመ ቅጥያ ቤዝ አድርገን፣ ስለዚህ ጀነራል ፎርሙላ እና ኔማቸውን ልትረዱ ይገባቸዋል ይሄን ክላስ ስንጨርስ ማለት ነው። ከርሱ ስንጀምር ሃይድሮካርበን ማለት ምን ማለት ነው? የሃይድሮካርበን ኢዝ ኦርጋኒክ ኮምፓውንድ። ስለዚህ ኦርጋኒክ ኮምፓውንዶችን አይተናቸዋል ምን እንደሆኑ። ዛር ኮምፓውንድስ ዛት ኮንቴን ቤዚካሊ ካርበን የያዙ ናቸው እና ሌሎችን ስፔሻሊ ሃይድሮጅን፣ ኦክሲጅን፣ ሰልፈር፣ ናይትሮጅን እና ሌሎችን በስሞል አማውንት የያዙ ናቸው። ስለዚህ ቤዚካሊ ለምን ካርበን የያዙ ናቸው አልነ? ስፔሻል ኬዙን ባለፈው አይተናል። ኬዙ ምንድነው? ሪዝኑ ካቲኔሽን ነው። ካቲኔሽን ማለት እርስ በርሱ በመደጋገም ብዙ ቼን መፍጠር ካፓቢሊቲ ነው። ያ ካቲኔሽን ይባላል። ስለዚህ ሃይድሮካርበን ምንላቸውም እንደዚህ አይነት ባህሪ ያላቸው ናቸው። ስለዚህ ሃይድሮካርበን ማለት ሃይድሮጅን እና ካርበን ብቻ የያዘ ኦርጋኒክ ኮምፓውንድ ማለት ነው። ስለዚህ ኮምፓውንድ which contains only hydrogen and carbon is called ሃይድሮካርበን ብለን እናየዋለን ወይም እንመድበዋለን ማለት ነው። ዘይ ካን ክላሲፋይድ አስ አሊፋቲክ እና አሮማቲክ ብለን እንከፍለዋለን። ይሄን ሃይድሮካርበን አሊፋቲክ ማለት ምንድነው? አሮማቲክ ማለት ምንድነው? አሮማቲክ ማለት አሮማ ኦፍ ጎት ቤንዚን ሪንግ ማለት ነው። እነዚህ አሮማቲክ ምንላቸው ቤንዚን ሪንግ ናቸው። ቤንዚን ሪንግ ዛት ሚንስ በፎርሙላ ስንጽፈው C6H6 ቤንዚን እና የቤንዚን ዴሪቬቲቭ ናቸው። ከአሮማቲክ ስማቸውን ደግሞ አሮማ ኦፍ ጎት ከሚለው ያገኙ ናቸው ይላል ሂስትሪው ላይ። ሌላ አሊፋቲክ ምንላቸው አሊፋቲክ አልኬን፣ አልኪን እና አልካይንን ነው። አልኬን፣ አልኪን እና አልካይን። እነዚህ አልኬን እና አልኪንን አጌን በሁለት እንከፍላለን፣ አሳይክሊክ እና አሊሳይክሊክ። አሳይክሊክ ማለት ኦፕን ቼይን ማለት ነው። ኦፕን ቼይን ሪንግ ያልፈጠረ ስትሬት ቼይን ማለት ነው። እዚህ ጋር እንደዚህ ተመሳሳይ። አሊሳይክሊክ ምንላቸው ግን ክሎዝድ ቼይን ወይም ሪንግ ቼይን ማለት ነው። ክሎዝድ ቼይኑ ምንድነው? ክሎዝድ ነው። ስለዚህ ካርበን ስፔሻል ስትራክቸርን ስናይ ኦፕን ስትራክቸር፣ ክሎዝድ ስትራክቸር፣ ኮንደንስድ ስትራክቸር፣ ላይን ስትራክቸር እና ሪንግ ስትራክቸርን ባለፈው አይተናል። ስለዚህ እነዚህ ሃይድሮካርበኖችም አንዱ ኦፕን ቼይን ኮንደንስድም ሆነ ዲቴል ስትራክቸር መስራት ይችላሉ። ዛት ኢዝ አሳይክሊክ እንላለን። ይሄን የሚሰሩ ደግሞ አልኬኖች እና አልኪኖች ብቻ ናቸው። አጌን አልካይኖችም ይሄኛውን ኦፕን ስትራክቸር ወይም አሳይክሊክን ይሰራሉ። ሌላ እነዚህ ሃይድሮካርበኖችን ምን ብለን መክፈል እንችላለን? በሌላ ሳቹሬትድ እና አንሳቹሬትድ ብለን በሁለት እንከፍላለን። HC ብንለው ሃይድሮካርበን በሁለት እንከፍላለን። ሳቹሬትድ እና አንሳቹሬትድ ብለን በሁለት እንከፍላለን። አንሳቹሬትድ። ስለዚህ ሳቹሬትድ ብንላቸው እነማን ነው? አልኬኑን ነው። አልኬን ANE ሳፊክሳቸው አንሳቹሬትድ ብለን እንከፍላቸዋለን። ሌላ አንሳቹሬትድ ብንላቸው አልኪንን እና ANE እና YNE ዛት ኢዝ አልካይንን ነው አንሳቹሬትድ እንላለን። ቤዚካሊ አሮማቲክ ኮምፓውንዶችም አንሳቹሬትድ ላይ ካቴጎራይዝ ብለን አድርገን እናያቸዋለን። ስለዚህ ዛሬ የምናየው ሳቹሬትድ የሆኑን ዛት ኢዝ አልኬኖችን ነው ማለት ነው። መጀመሪያ የምናየው
ስለዚህ እንዳልኳችሁ አልኬኖች ወይም በሌላ ስም ፓራፊን እንላቸዋለን። ፓራፊን ማለት ከግሪክ ወርድ የተወሰደ ነው። ፓራ ማለት ሊትል ማለት ነው። ፊን አፊኒቲ እና ፓራና አፊኒቲ አፊን ማለት አፊኒቲ ዛት ሚንስ ፓራፊን ስሙ ሊትል አፊኒቲ ቱዋርድስ ኬሚካል ሪአክሽን ለብዙ ኬሚካል ሪአክሽን በጣም ዝቅተኛ ፍላጎት ያላቸው ማለት ነው። ስለዚህ ኒርሊ ኢነርት ናቸው ለብዙ ኬሚካል ሪአክሽን። ስለዚህ ፓራፊን ማለት ሊትል አፊኒቲ ማለት ነው። ስለዚህ አልኬኖችን ስናይ they have little affinity towards many chemical reaction የሚለውን ስም ይይዛሉ ማለት ነው። they are saturated hydrocarbons እነዚህ አልኬን ወይም ፓራፊን የምንላቸው ሳቹሬትድ ሃይድሮካርበን ናቸው። ሳቹሬትድ ማለት ሳቹሬትድ ስሙን ስናየው ናምበር ኦፍ ሃይድሮጅን ብዙ ያለበት ሪአክሽን ማለት ነው። በሃይድሮጅን የበለጸገ ሪአክሽን ነው ማለት ነው። ሚኒማም 3 ሃይድሮጅኖች ይኖራሉ ስትራክቸሩ የተያያዘ ሌላ ካርበን ጋር ከሆነ ከዛ ባነሰው 2 ካርበኖች በሁለቱም ጎን ያለ ከሆነ ሚኒማም 2 ሃይድሮጅኖች አሉ። ብቻውን ከሆነ 4 ሃይድሮጅን አለ። ስለዚህ ከሌሎች ሃይድሮካርበኖች ስናይ እነዚህ በሃይድሮጅን ብዛታቸው ምንድነው ሳቹሬትድ ናቸው። ሃይድሮጅን ብዙ ያላቸው ሃይድሮካርበኖች ማለት ነው አልኬኖች። they contain chains of carbon atoms linked by single bond ስለዚህ በፊት ፋንክሽናል ግሩፕ እንደምናስታውሱ ፋንክሽናል ግሩፕ ኦፍ አልኬን ካርበን ሲንግል ቦንድ እንዳልነ ስለዚህ እነዚህ ካርበን ሲንግል ቦንድ አገን በዚህም ካርበን ሃይድሮጅን ሊኖር ይችላል። እያንዳንዳቸው ካርበን ከሌላ አተም ጋር ሲንግል ቦንድን ይዟል ማለት ነው። አተሙ በምን ሊሆን ይችላል እንዳልኳችሁ ሜንሊ ኦርጋኒክ ኮምፓውንድ ላይ ካርበን ይሆን እንጂ ሌሎች ሳልፈር፣ ሃይድሮጅን፣ ኦክሲጅን፣ ናይትሮጅን ሌሎችም ሃሎጅኖች ሊሆኑ ይችላሉ። ሆኖም ግን እያንዳንዱ ካርበን 4 ሲንግል ቦንዶች ይዟል ማለት ነው። ኤቭሪ ካርበን አተም ኢን ዘ ሞሌኪውልስ ፎር ሲንግል ኮቫለንት ቦንድስ ዊዝ አዘር አተምስ ስለዚህ እያንዳንዱ ካርበን እዚህ ጋር ሌላ ያልኳችሁም ሆነ ካርበን ይምጣ እዚህ ጋር እያንዳንዱ ካርበን 1 2 3 4 ሲንግል ቦንድን ይይዛል ማለት ነው። እያንዳንዱ ካርበን they have CnH2n +2 ጀነራል ፎርሙላ ይሄ ጀነራል ፎርሙላ ይኖራቸዋል። ሄር ኤን ማለት ምንድነው ናምበር ኦፍ ካርበን አተም ማለት ነው። ካርበን አተም ማለት ነው ኤን ማለት። ስለዚህ ሲምፕለስት አልኬን ምንላቸው ሲምፕለስት አልኬን ዛት ኢዝ ኤን ስንት ስትሆን ነው ማለት ነው። ሲምፕለስት አልኬን ምንለው n is equals to 1 ስትሆን ነው። ስለዚህ እዚህ ጋር where n is greater or equal to 1 ማለት እንችላለን ማለት ነው ክራይቴሪያ ወይም ፕሪኮንዲሽን። ስለዚህ n 1 ስትሆን አልኬን ምን ይሆናል ጀነራል ፎርሙላ ስትባሉ C1H 2 times 1 2 plus 2 4 ይሆናል that is ሜቴን እንላለን ማለት ነው። n is equals to 2 ስትሆን C times 2 C2 H 2 times 2 4 plus 2 6 that is ኢቴን እንላለን። ይሄን ሚቴን እንላለን ወደፊት እናያለን። ሚቴን ይሄኛውን ኢቴን እንላለን። ኢቴን n is equals to 3 ስትሆን ጀነራል ፎርሙላ ኦፍ አልኬን ምን ይሆናል C3H 2 times 3 6 plus 2 8 ይሆናል ማለት that is ፕሮፔን እንላለን። n is equals to 4 ስትሆን ጀነራል ፎርሙላ የዚህ C4 2 times 4 8 plus 2 10 እያለ ይሄዳል ማለት። ስለዚህ ይሄኛው ምንድነው ጀነራል ፎርሙላ ፎር አልኬን ማለት ነው። here n is number of carbon atom which starts from 1 ሚለውን ይይዛል። ሌላው a group of compound especially ni hydrocarbon ምንላቸው ማለት ነው ሃይድሮጅን እና ካርበን የያዙ in which each member of group differs from the next member by CH2 is called homologous series እንላለን። አንድ ግሩፕ ከሌላ ግሩፕ በዚህ CH2 ዲፈረንስ ካለው ኮንቲኒዩሊ ሆሞሎገስ ሲሪስ እንላለን። ሌት ዊ ሲ አልኬኖችን ሆሞሎገስ ሲሪስ አላቸው ወይስ የላቸው የሚለውን ብናይ ካርበን n is equals to 1 ስትሆን ጀነራል ፎርሙላ CH4 ይሆናል። ታኩ ፎርሙላው ላይ ዛት ኢዝ ፎርሙላ ምን ይላል CnH2n +2 ይላል where n is number of carbon atom እና ከአንድ የምትጀምር መሆኗን እንድትረዱ n is equals to 2 ሲሆን ጀነራል ፎርሙላ C2H 2 times 2 plus 2 6 ይሆናል 4 plus 2 ማለት ነው። ዛን n is equals to 3 ስትሆን C3H 6 plus 2 8 ይሆናል። n is equals to 4 ስትሆን C4H 8 plus 2 10 ይሆናል እና እንዲህ ያለ ይሄዳል። እነዚህ ቼክ እናድርጋቸው ሆሞሎገስ ሲሪስ መኖራቸውና አለመኖራቸው that means consecutively CH2 ልዩነት እንዳለ ዘን
ሲ እዚህ ጋር ቀጣዩ ነው የምናየው 2 - 1 = 2 ብለን እዚህ ጋር እያንዳንዳቸውን ቼክ እናድርግ። ሲ አለን። ሲ ማለት በፊት ይሄኛው ግሩፕ እንዳለ ነው የሚያሳየን። ሲ ብቻ ይቀራል። ዛት ሚንስ 2C - 1C ማለት ነው። 6H - 4H ዛት ኢዝ H2 ይሆናል። ቀጣይ ግሩፕ መኖሩን ነው እዚህ ጋር የሚያሳየን። አሁንም ቀጣዩ እናየው። C3 - C2 C ብቻ ይሆናል። H8 - H6 H2 ይሆናል። ቀጣዩን አሁንም እኔ C4 - C3 C ብቻ ይሆናል። H10 - H8 H2 ይሆናል። ስለዚህ እያንዳንዱን ስናይ ከዚህ እንኳን ከትንሾች ምንድነው ልዩነቱ? ኮንሴኪቲቭሊ C H2 ነው። ስለዚህ እንደዚህ አይነት ዲፈረንስ ካለ አንድ ኦርጋኒክ ኮምፓውንድ ላይ ስፔሻሊ ሃይድሮካርበን ላይ ሆሞሎገስ ሲሪስ እንላለን ማለት ነው። ስለዚህ ከዚህ በመነሳት አልኬኖች ምንድናቸው ማለት ነው? ወይም ሳቹሬትድ ሃይድሮካርበኖች ሆሞሎገስ ሲሪስ ናቸው ዊዚን CH2 ኮንሴኪቲቭ ዲፈረንስ ማለት ነው። ኮምፓውንድስ ኢን ዘ ሴም ሆሞሎገስ ሲሪስ ካን ቢ ሪፕሬዘንትድ ባይ ዘ ሴም ጄነራል ፎርሙላ። ስለዚህ በተመሳሳይ ሆሞሎገስ ሲሪስ ያሉ ኮምፓውንዶች በተመሳሳይ ጄነራል ፎርሙላ ይጻፋሉ ወይም ይገለጻሉ ነው። ስለዚህ የትኛውንም ሳቹሬትድ ሃይድሮካርበን ሆኖ አልኬን የሆነውን ዛት ኢዝ ኦፕን ቻይን ያልነውን ጄነራሊ በዚህ ፎርሙላ እንገልጻለን ማለት ነው። ሄር ኤን ማለት እንዳልኳችሁ ናምበር ኦፍ ካርበን አተም ናት። ከስንት ጀምራለች? ከአንድ ማለት ነው። ስለዚህ በተመሳሳይ ሆሞሎገስ ሲሪስ ያሉ ኮምፓውንዶች በተመሳሳይ ፎርሙላ እንደሚገለጹ ነው ልትረዱ የሚገባችሁ። ዘን አልኬን የምንላቸው ሆሞሎገስ ሲሪስ ናቸው። ዛት ሚንስ አንደኛው ካርበን ኮንሴኪቲቭሊ ካሉት ካርበኖች ከሌላኛው ምን ይለያል ማለት ነው? በሲ H2 ይለያል ማለት ነው። ዘ ኢንዲቪጁዋል ሜምበርስ ኦፍ ግሩፕ አር ኮልድ ሆሞሎገስ እንላቸዋለን። እያንዳንዱ የግሩፑ አባል የሆነውን ይሄኛው ሆሞሎገስ ነው፣ ይሄኛው ሆሞሎገስ ነው፣ ይሄኛው ሆሞሎገስ ነው። ስለዚህ እያንዳንዱ ግሩፕን ከሆሞሎገስ ሲሪስ አንዱን ስናየው ሆሞሎገስ ተብሎ ይጠራል ማለት ነው። ስለዚህ ጀነራላይዝ ስናደርገው እዚህ ጋር አልኬን የምንላቸው ካርበን ካርበን ሲንግል ቦንድ ያላቸው ፋንክሽናል ግሩፕ ያላቸው ሆሞሎገስ ሲሪስ የሆኑ ጀነራል ፎርሙላቸው ይሄ ያላቸው እንደሆነ ልትረዱ ይገባል። ሌላ እዚህ ጋር የምናየው ፊዚካል ፕሮፐርቲስ ኦፍ አልኬን ነው። ወደ ፊዚካል ፕሮፐርቲያቸው ስንገባ መጀመሪያ ፊዚካል ስቴትን ስናይ አልኬኖች ከካርበን 1 እስከ ከካርበን 4 ድረስ ያሉት ምንድናቸው? ጋዝ ናቸው። ዛት ሚንስ ማን መውሰድ እንችላለን? ካርበን ናምበር 1 ሲሆን ዛት ኢዝ CH4 ፎርሙላው ላይ እየጠቀን ነው ይሄን የምናመጣው። ዛት ኢዝ ካርበን 2 ስትሆን C2H6፣ ካርበን 3 ስትሆን C3H8፣ ካርበን 4 ስትሆን ዛት ኢዝ C4H10። እነዚህ ሁሎቹም አራቶቹም ፊዚካል ስቴታቸውን ስናይ በጋዝ የምናገኛቸው ናቸው። ይሄኛውን ሚቴን እንላለን፣ ኢቴን እንላለን፣ ፕሮፔን እንላለን፣ ቡቴን እንላለን። ስለዚህ እነዚህ ሁሎቹ ምንድናቸው? ጋዝ ናቸው። ሌላ አልኬኖች ከካርበን 5 እስከ ካርበን ነምበር 17 ድረስ ያሉት ምንድናቸው? ሊኩዊድ ናቸው። ዛት ሚንስ ከፔንቴን እስከ ኦክታሄፕቴን ማለት ነው። ዛት ኢዝ መጀመሪያውን ብናይ ዛት ኢዝ C5H 2 times 5 plus 2 12። አሁን ከዚህ እስከ ምን ድረስ ነው ያላችሁ ስታመጡ C17 ስተኩ C70 H34 plus 2 36 እስከዚህ ድረስ ያሉ ምንድናቸው? ሊኩዊድ ናቸው ማለት ነው። ሊኩዊድ ናቸው። ዘን ከዚህ በላይ ከC17 ሞር ዘን C70 ያሉ ምንድናቸው? ሶሊድ ናቸው። ዛር ሶሊድ ናቸው። አጥሩም ቴምፕሬቸራቸው ላይ ፊዚካል ስቴትና ስናይ ሌላው ፖላሪቲን ስናይ አልኬኖች ናን ፖላር ናቸው። ናን ፖላር ኦርጋኒክ ሶልቨንት ናቸው። ዛር ናን ፖላር። ስለዚህ ናን ፖላር ኦርጋኒክ ኮምፓውንዶች ናቸው። ሊኩዊዶች ከሆነ ሶልቨንት ብለን መውሰድ እንችላለን። ቶታሊ ግን ናን ፖላር ናቸው። ሌላ ኢንተርሞሌኩላር ፎርስ ስናይ IMF የምንለውን ስናይ በውስጣቸው ዘይ ሃቭ ዊክ ኢንተርሞሌኩላር ፎርስ ዋት ዊ ኮል ኢት ቫንደር ዋልስ ፎርስ የምንላቸው አላቸው። ያ ፎርስ ሰርፌስ ኤሪያ እየጨመረ ሲሄድ ብራንቺንግ እየጨመረ ሲሄድ ማለት ነው። ስትራክቸርን ባለፈው እንደምታስታውሱ ኮንደንስድ እና ዲቴል ስትራክቸር፣ አሁን ዲቴል ስትራክቸራቸው እየጨመረ ሲሄድ ይሄ ፎርሱ እየጨመረ ይሄዳል ማለት ነው። ሌላ ዴንሲቲ ቦይሊንግ ፖይንት እና ሜልቲንግ ፖይንት አቬሬጃሊ ወይም ቶታሊ እየጨመረ ይሄዳል። ምን ሲጨምር? ናምበር ኦፍ ካርበን አተም እየጨመረ ሲሄድ ዴንሲቲ ሜልቲንግ ፖይንት እና ቦይሊንግ ፖይንታቸው እየጨመረ ይሄዳል ማለት ነው። በአጠቃላይ ምን ሲጨምር? ናምበር ኦፍ ካርበን አተም እየጨመረ ሲሄድ ማለት ነው።
ስለዚህ እዚህ ጋር ማየት ይቻላል። መጽሐፍ ላይ ያለውን ነው ዳይሬክትሊ ወሰድኩት። ሚቴን ማለት ካርበን ነምበር 1 ሲሆን ነው ዛት ኢዝ ጀነራል ፎርሙላ C1H4 ማለት ይቻላል። ኢቴን ማለት C2H6 ማለት ይቻላል። ፕሮፔን C3H8 ማለት ይቻላል። ቡቴን C4H10 ማለት ይቻላል። ፔንቴን C5H12 ማለት ይቻላል። እዚህ ጋር ሄክሴን C6 ነው። ሄክስ ማለት 14 ማለት ይቻላል። እዚህ ጋር ሄፕቴን C7H14 + 2 16 ማለት ይቻላል። ኦክቴን ማለት C8H18 ማለት ይቻላል። ኖኔን ማለት C9H20 ማለት ነው። እዚህ ጋር ስተኩ C10H22 ማለት ነው ፎርሙላቸው። ይሄ ፎርሙላቸው ነው ወይም ኮንደንስድ ፎርሙላ ማለት ይቻላል። ስለዚህ ኔማቸውን ከፕሪፊክስ እና ከሰፊክስ አገናኝተን የምንጠራው ሜት ማለት ዋን ማለት ነው። ኤኤንኢ ማለት ፋንክሽናል ግሩፕ ነው። እዚህ ጋር ሁሉም መጨረሻ ላይ ሰፊክስ ላይ የምታዩት። ስለዚህ ፋንክሽናል ግሩፕ የአልኬን ኤንኢ ነው ማለት ነው። ስለዚህ እዚህ ጋር ፕሪፊክሱ ምንድነው? ነምበር ኦፍ ካርበን አተም ነው የሚያሳየን። እዚህ ጋር ሜት፣ ኢት፣ ፕሮፕ፣ ቡት፣ ፔንት፣ ሄክስ፣ ሄፕት፣ ኦክት፣ ኖን፣ ዴክ ይላል። እነዚህ ነምበር ኦፍ ካርበን አተም ናቸው። ኦርደርሊ ስንት እንደሆነ እዚህ ጋር ተዘርዝሮላቸዋል። ስለዚህ እንዳልኳችሁ ከካርበን 1 እስከ 4 ያሉት ምንድናቸው? እስከዚህ ጋዞች ናቸው። ዘር ጋዝ እዚህ ጋር እንደምናየው ከ5 እስከ 17 ድረስ ያሉት ዛት ሚንስ 17ን እዚህ ጋር ስታድርጉ C17H36 ነው የሚሆነው። እስከዚህ ድረስ ያሉት ምንድናቸው? ሊኩዊድ ናቸው። ከዛ ከ18 ጀምሮ እዚህ ጋር ከ18H38 ጀምሮ ያሉት እስከ መጨረሻው ምንድናቸው? ሶሊድ ናቸው። ስለዚህ ሜልቲንግ ፖይንታቸው እንደምናየው እዚህ ጋር ከብዙ ኔጋቲቭ ወደ ትንሽ ኔጋቲቭ እየቀነሰ ነው የሚሄደው። ስለዚህ ወደ ሶሊዶች ስንደርስ ደግሞ ወደ ፖዚቲቭ ይጠጋል። ሜልቲንግ ፖይንት እየጨመረ ነው ማለት ነው። እዚህ ግን በተመሳሳይ እየጨመረ ነው ያለ። ሆኖም ግን ጄኔራሊ ዴንሲቲያቸውም ካርበን ነምበር ሲጨምር ይጨምራል ነው የሚለው ፊዚካል ፕሮፐርቲያቸው ይሄን ይመስላል። ስለዚህ ሜልቲንግ ፖይንት እና ቦይሊንግ ፖይንት ስናይ ሰርፌስ ኤሪያ ነው ኬዙ። ሰርፌስ ኤሪያ ሲጨምር ሜልቲንግ ፖይንትም ቦይሊንግ ፖይንትም ይጨምራል። ሌላው ቦንድ ስትሬንግዝን ስናይ ኢንተርሞሌኩላር ፎርስ ማለት ነው። ስለዚህ ካርበን ነምበር ሲጨምር ኢንተርሞሌኩላር ፎርስ ዛት ኢዝ አይኤምኤፍም እየጨመረ ይሄዳል። ዛት ኢዝ እነሱ ኢንተርሞሌኩላር ፎርስ ምን አይነት ፎርስ አላቸው? ቫንደር ዋልስ ፎርስ የሚባል ፎርስ አላቸው። ያ ፎርስ እየጨመረ ይሄዳል ማለት ነው። ሌላው ለመጨረሻ እዚህ ጋር ያለውን ኤክሰርሳይዝ እንሰራለን። ዲፋይን ሆሞሎገስ ሲሪስ ይላል። ስለዚህ ሆሞሎገስ ሲሪስ ባለፈው ዲፋይን አድርገናል። ኢት ኢዝ ኤ ሲሪስ ኦፍ ኮምፓውንድ ዌር ኢች ሜምበር ዲፈርስ ፍሮም ዘ ኔክስት ሜምበር ባይ ኮንስታንት ዩኒት። ባለፈው አልኬን አይተናል። በፊት ስላይድ ላይ አልኬን አይተናል። ዛት ኢዝ እያንዳንዱ ካርበን ሜምበር ከሌላው ከተከታታዮች በምን ይለያል? በCH2 ይለያል። ስለዚህ በዚህ ልዩነት ከአንዱ ግሩፕ ወደ ሌላው ግሩፕ ልዩነት ያለው ሲሪስ ነው። ይሄ ሆሞሎጊስ ሲሪስ ብንለው ካራክተሪስቲክሳቸውን ስናይ አንደኛው ኢት ሃዝ ኮንስታንት ዩኒት ቢትዊን ቱ ኮንሴኪቲቭ ሜምበርስ ኮንስታንት ዩኒት አለው። ዛት ኢዝ ያ ዩኒት ምንድነው? CH2 ዩኒት ነው። ሌላ ሃዝ ጀነራል ፎርሙላ ሆሞሎጊስ ሲሪስ ምንላቸው ግሩፖች ፋሚሊዎች ተመሳሳይ ፎርሙላ አላቸው። ሌላኛው ሾው ትሬንድስ ኢን ፊዚካል ፕሮፐርቲ ሾው ትሬንድስ ኢን ፊዚካል ፕሮፐርቲ በፊዚካል ፕሮፐርቲ ጊዜ ትሬንድ ያሳያሉ። ፕሮፐርቲ ሌላ ኤክስሃቢት ዘ ሴም ሪአክቲቪቲ ኬሚካል ሪአክቲቪቲ ተመሳሳይን ኤክስሃቢት ያደርጋሉ ወይም ሾው ዘ ሴም ኬሚካል ፕሮፐርቲ። እነዚህ ሆሞሎገስ ሲሪስ የምንላቸው ተመሳሳይ ኬሚካል ፕሮፐርቲ ያሳያሉ ፕሮፐርቲ። ስለዚህ ይሄ ኬሚካል ፕሮፐርቲ ማለት ምንድነው? ኢንተርምስ ኦፍ ሪአክቲቪቲ ነው። ሪአክቲቪቲ ተመሳሳይ ሪአክቲቪቲ ያሳያሉ። አሁን አልኬኖችን በሌላ ስም ምን ብለናቸዋል? ፓራፊን ብለናቸዋል። ስለዚህ ቶታሊ ፓራፊን ማለት ደግሞ ሊትል አፊኒቲ ቱዋርድስ ሜኒ ኬሚካል ሪአክሽን ነው። ስለዚህ ተመሳሳይ ኬሚካል ፕሮፐርቲን ያሳያሉ ማለት ነው። ሁለተኛው ጥያቄ ዲተርማይን ኢፍ ኢች ስቴትመንት አባውት አልኬን ሆሞሎገስ ሲሪስ ኢዝ ትሩ ኦር ፎልስ። ስለዚህ ፕሮፐርቲን ያየነው ነው ብዙ ጊዜ እንትን የሚለው ኢት ሃዝ ጀነራል ፎርሙላ ኤንድ ኔም። ስለዚህ ጀነራል ፎርሙላ አላቸው ብለናቸዋል። ስለዚህ ምንም ውዝግብና ሌላ እንትን ላይ አንገባም። ከጀነራል ፎርሙላ ላይ እንዳየን
ምን አላቸው? ከፕሮፐርቲ ላይ እንዳየናቸው አልኬኖች ሆሞሎገስ ሲሪስ ናቸው። ጀነራል ፎርሙላ አላቸው። ቢ ኮንስቲቲቭ ሜምበርስ ዲፈር ባይ ኮንስታንት ሴጅ ቱ ዩኒት። ስለዚህ እያንዳንዱ ኮንስቲቲቭ ሜምበሩ በምን ይለያል? በዚህ ዩኒት ይለያል ማለት ነው። ሌላ ኦል ሜምበርስ ኮንቴን ዘ ሴም ፋንክሽናል ግሩፕ። ስለዚህ ሁሎቹም ሜምበሮች ምን አይነት ፋንክሽናል ግሩፕ አላቸው? ካርበን ሲንግል ቦንድ ፋንክሽናል ግሩፕ አላቸው። ያንዳንዱ ካርበን ከዚህ ውስጥ 4 ሲንግል ኮቫለንት ቦንድን ይይዛል። በዚህም አድርጎ ስለዚህ ፋንክሽናል ግሩፓቸው ተመሳሳይ ነው ማለት ነው። ኮንስቲቲቭ ሜምበርስ ዲፈር ባይ ኮንስታንት ሞሌኩላር ማስ። የዚህ ሞሌኩላር ማስን CH2ን ስናየው C 12 ነው ሲደመር H 2 ሃይድሮጅን አለ +1 ነው። ስለዚህ አንድ ላይ 12 ሲደመር 2 14 ይሆናል። ስለዚህ እያንዳንዱ ግራም ፐር ሞል ማለት ነው ሞሌኩላር ማስ ስለሆነ ማለት ነው። እያንዳንዱ ግሩፕ በምን ይለያል? በCH2 ግሩፕ ይለያል። የዚህ ሞሌኩላር ማስ ደግሞ 14 ነው ማለት ነው። ዛቲስ ድሮ ይሆናል ማለት ነው። ስለዚህ ተማሪዎች ከዛሬው አልኬን ምንላቸው ምንድናቸው? ጀነራል ፎርሙላስ ምንድነው? ሳቹሬትድ ሃይድሮካርበን ምንላቸው ምንድናቸው? አጌን አልኬን ሆሞሎገስ ሲሪስ ነው። ሆሞሎገስ ሲሪስ ምንድነው? ሆሞሎገስ ሲሪስ ጀነራል ፕሮፐርቲ ምንድነው የሚለውና የመሳሰሉትን በደንብ እንድትረዱ ይሆን። ቀጣይ እስከምንገናኝ ድረስ ሰላም ሁኑ። ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ።